ይቺ ጦሰኛ አብራሽ ናት? አዎ ከኔ ጋር ናት። አሁን ግን ዞር ብዬ ነው ያወራው ያለሁት። ምናልባት ኑሐሚን በቀላሉ ስለማትለቅሽ ያንን ቤት በፍጥነት ብትለቅሻል። እሺ ቦስ። ያቺ ኤደን ነው ምናምን መታያትን ምልክ ካጠገሽ ታርቂ አጥሩ ድጋሚ እንድታገኛት አሰብ። እሱን እንኳን አሁንም እያደረኩት ነው ያለሁት። ከኤደን የተገኘውን ብር በአካውንት አስገብቼልሃለሁ። ሰምኛለሽ? የሱን ጉዳይ ገና አልጨረስንም። እሺ ሶስ ያለቀልሽ በቃ። ካገኘኝማ ቆዳዬን ነው ገፎ የሚጥልልኝ። ማን ይደወለልሽ? ምን አገባሽ? ትሰሚኛለሽ? ካሁን በኋላ አንቺን በመስመርሽ እኔም በመስመር። ቆይ ምን አደረኩሽ? አድርጊ ያልሽኝ ምን አይደል እንደ ያደረኩት? ሴትዮ አሚርሽን አትሰሚም እንዴ? ምን አይነት አመሽጋር ነው? እኔ አሁንም ቢሆን የሚያንገበግበኝ ያቺን ሰይጣን አለመበቀል ብቻ ነው። ኤርሚኮ በጣም ደግና የዋህ ነው። መጀመሪያም ለምን እንደጠላው አልገባኝም። አሁንም ቢሆን አልጠላሁትም። አንቺም ቢሆን ለውሳኔ ቸኩኝ። ለምን? ስለምን እንደማወራ ገብቶሻል? ልብሽ እንደፈቀደ እርግጠኛ ነኝ። አልወሽም አባዬ። ከዚህ በኋላ እሱን መጥላት ይከብደኛል። እንግዲህ የኔ ልብ ትተሽ የራሽን ተከታይ። እንዴ ካንተ ቃልማ አልወጣም አባዬ። ከዚህ በኋላ ልጫልሽ አልፈልግም። ኤርሚያስ መልካም ሰው እንደሆነ አረጋግጫለሁ። የኔ ልጅ ትናንትና የሞት ያልተኝተሽ ነበር። እሱ ግን አብረን ከኔ ጋር አደረ እና አብሮ አደረ። ኋላ ከአንቺ ጋር ሊተኛ ነበር። ቤት ውስጥ ያለው አልጋ አንድ ብቻ ነው እና ሶፋ ላይ እንዲተኛ አታደርገውም ነበር? አይ ከኔ አጠገብ እንዲርቅ ስላልፈለግኩ ነው ልጅ። መቼም ልጅን እንዳይነካባ አስበህ ነው እንጂ ወዳው እንዳልሆነ በደንብ ግልጽ ነው። ሁለቱንም ነው። የድሮ ሳቃችን የተመለሰ ይመስላል። እኔ እንጃ ልጄ፣ የህይወትን ዳገት እየወጣንም እየወረድን ልረዳው አልቻልኩም። እየወጣን ነው አባዬ እባክህ። ሰላም ሰላም ውድ ቻናል ቤተሰቦቼ አስቱኒ ዛሬ ደግሞ በሌላ ቪዲዮ መጥተናል ማለት ነው። ተወዳጅ የሆነ ድራማ ዛሬ ምን ተፈጠሩ? ኤርሚ ምን አደረገ? እንግዲህ ሄለን ጥሩ ለመምሰል ከነሱ ጋር ለመኖር እነሱን ለመቅረብ ስትሞክር ነበር። ደህና ሰው መስላ ይቅርታ ጠፍቻለሁ ድጋሚ አይደመድብኝ እና ይቅርታ አድርጉልኝ ብላ ይቅርታ ጠይቀኝ ሆነ ወየዋና ልቧ ንጹህ ነው። ይቅር ልትለው ስታስብ ኤርሚ በጭራሽ እንዳታስቢ፣ በጭራሽ እንድትቀርብሽ አልፈልግም፣ ታጠፋሻለች፣ እመኚ ታጠፋሻለች። ስለዚህ በጭራሽ እዛው በጭራሽ እንድቀርቡን አንፈልግም። የግንና እናንተ የሞቀ ቤታችሁ ውስጥ እየኖራችሁ ለምንድነው እኛን ማተው ልጄ ለምንድነው የምታሰቃዩት ብላ ኤርሚ ላይ በጣም እየጮኸች ነበር። ነገር ግን ኤርሚ ምንም ነገር አላደረገም። ተሰማ ላይ እየጮኸች ነበር። ልጄን አሰቃያት፣ ልጄን ብዙ ነገር አደረገ፣ ጎዳና ላይ አወጣ ጣላችሁ፣ እንደውም ያለንበት እንኳን ሰላም አላገኘም፣ ልጄን እየተሰቃየች ነው፣ ለምንድን ነው ብላ ትጮኻለች። ካሁን በኋላ ልጄን ቅጣት ተቀርና ከዚህ ከእናንተ ጋር የሞቀ ቤት ውስጥ እንድትኖር እፈልጋለሁ እያለች ነበር። ነገር ግን ሊገነባት እኛም እንግዳንን ሸክም ሆነና እዚህ በጭራሽ እዚህ እንድትቆይ አልፈልግም ልጄ እባክሽ። ለዛም ሆነ እንደዛ ካደረግሽ በኋላ በይቅርታ ብቻ የምታልፍ ነገር አይደለም ያረግሽው። ስለዚህ በጭራሽ እንደዚህ እንድትቆይ አልፈልግም ብለታን። እንግዲህ እከሳቸዋለሁ ልጄ እንደዚህ ደም በደም ሆነ ልጄ እንዴት እንድትቆይ እንድታይ እፈልጋለሁ፣ እንዴት እንደተደረገ ይታያል እያለች ተሰማ ላይ እየጮኸች ነበር። ከዛ ልጄ እንደዚህ ተሰቃይታ እያየን ጭራሹ ምንም እንዳልተፈጠረ እናንተ የሞቀ ቤት ውስጥ እያላችሁ እኛ እዛ በራብና በፍርድ ሞት ነው፣ ግን እናንተ እዚህ እንትኑ ናችሁ። ጭራሹ ልጄን ታሰቃዩብኛላችሁ። ቆይ ለምንድን ነው የማትሆን? በቃ ተውን፣ ህይወቴን ጋና ማረጋችሁበት። ወይኔ ገኒ እንዱ የት ልዳ እናንተ እያለች ስጮህ ነበር። ኋላ ግን እኛ የሚያጠፋን ነገር የለም፣ እናንተ ናችሁ ከመጀመሪያም ጀምራችሁ አባቴን ጥምድ አድርጋችሁ ስትይዙ የነበረ። እኔ የሚጠላችሁኝ ያለምንም ምክንያት ነው። አው አጥፍታለች ልጅ ጠዋታና ምናምን ይቅርታ ጠየቀች። ይቅርታ ማድረግ ደግሞ የእናንተ ስራ ነው። ስለዚህ ምንም ጥፋተኛን እድሜ ደበደባት። እህትሽ ስትደበደብ የገዛ ጎረምሳሽ እንድትደበደብ ካደረግሽ በኋላ እንዴት እያለች ስጮህ ነበር። እድሜ ምንም ያደረገ ነገር የለም፣ ምንም የደበደበ ነገር የለም። የራሷ ጥፋትና የራሷ ስህተት ነው። ማንም እየደበደባ ሲመጣ ጭራሹ የሚደበደኝ ብላ መናገር ሳንስ ቆይ እንዴት ታምናታለሽ? ግን ስንት ነገር እየዋሸችሽ ታምናታለሽ? ልጅሽ በጣም ውሸታምና አስመሳይ ነች እያለቻት ነበር። ቆይ ሰራልሻለሁ፣ አንቺማ የገዛ ወጥመድ ውስጥ ትገባለሽ።
የቀረብኩ መስሏት እጎዳታለሁ። ትጠብቀኝ አሁን የቻን መሰጣት ቆይ እኔ ይሆን አይደለም እኔ ሄለን አይደለም በጭራሽ ሰላም ብታገኝ ሰላምሽን ነው ማድፈርስ ደስተኛ ሆነሽ ደስታሽን ነው ማሳጣሽ ትልና እጅግ በጣም ትናደዳለች ማለት ነው። እሷን ለመጉዳት ቆርጣ ተነስታለች። ገኒም እባክሽ ተይ እንደዚህ የተቆሳሳች እየመጣሽ ማነው እንደዚህ ደበደበሽ ማነው እንደዚህ አደረገሽ እያለች ትጫወባቱም ነገር ግን ሄለን በጭራሽ አሁንም ቢሆን እማዬ እንደዚህ ካደረገችን በኋላ ያቺ ሆነ በጭራሽ ሰላም አግኝታ መኖር አትችልም። ሰላማን ነው ማጠፋው እንጂ በጭራሽ አንድ ቀን እንኳን በሰላም እንድታድር አልፈልግም። ቆይ ይውጣን ጋንም ነው ማድረግለት እያለች ስትፎክር ነበር። ልጄ አርፈሽ ተቀመጪ፣ አንተ ሌላ ነገር ብትሰሪ ስራ ብትሰሪ ይሻልሻል። ከዚህ ህይወት ውጪ እባክሽ ወደ ራስሽ ተመለሽ። አሁን ከራስሽ ጋር አይደለም ብትጣጡም ነገር ግን እማዬ ተይኝ የእጇን ሳልሰጣትማ በጭራሽ ሰላም አላገኘሁትም። ስለዚህ የእጇን ሰጣታለሁ በጭራሽ እኔ ልታንበረክከኝ እሷ እኔ ልታሸንፍ አትችልም። በህይወታችን ከመጀመሪያ እማዬ ራስሽ አስቢ። ከመጀመሪያው ጊዜ ጀምሮ ህይወታችን ጋር ስታረግብን ነበር፣ ህይወታችን ስታበላሽ ነበር። አሁንም ግን በጭራሽ አልተዋቱም። ስለዚህ የፈለገ ቢሆን እሷን ደስታውን ነው የምነጥቅ እንጂ ቆይ እዛ ያ የምትኮራረበት ባለመኪናው ጉድ ነው ማረቀው ጠብቂኝ እማዬ እያለች ነበር። ልጄ ወደ ራስሽ ተመለሺ። አሁን ወጥመድ ውስጥ ለማስገባትና የህዋንን ደስታ ለመንጠቅ ብዙ ነገር እያደረገች ነበር። ግን ሴራዋን በደንብ ጠንቅቆ ያውቃል። ነገር ግን ምንም ቢሆን ዮሐና እንድታሳምን የሆነ ነገር ትፈጥራለች ማለት ነው። ዮሐና ግን በድጋሚ እሷን የምታምን ከሆነ እጅግ በጣም ትጎዳለች። ነገር ግን እሷን ለማሳመን ወይም ደግሞ እልሚን ለማሳመን የሆነ ነገር ትፈጥራለች። የእጁን ነው የምንሰጠው ያንን ደስታ ያንን በጋና ነው ማድረግባቸው። ቆይ አሁን ደስተኛ ትመስላለች አይደል እያለች እልሚ በቃ ትሁን አትግረሱብን እኛ እንደርስባቸውም ከሆነም ትርቂያለሽ። አረ በቃ አንቺ ከሆነ ከመቼ ነው ዮሐና ጠባቂ ያንኩ። ስለዚህ የእጇን ሰጣታለሁ ስትል ተጠንቀቂ። ከኔ ጋር ዮሐና ነካሽ ማለት እኔ እንደነካሽ ቁጠሪ። ከኔ ጋር ነው የምትፋለሚ። የሆነሽ ወዝሮ ገኒ ልጆትን ብትይዙ ጥሩ ነው። አይ የምትሉ ከሆነ ከባድ ችግር ነው የሚፈጠረው። ስለዚህ ደግማችሁ አጠገቤ ዝር እንዳትሉ። እኔም አጠገባችሁ አልደርስም። ዮሐና አጠገብ ዝር ብትይ በጭራሽ አልፈታም። ታች ሄለን ምንም ተፈጠረ ደስተኛ ልትሆን አትችልም። የኔን ህይወት ጋንም ካደረጋችሁ በኋላ እኔን ካበላሻችሁ በኋላ እናንተ በደስታ የምትኖሩ ይመስላችኋል? እያለች እጅግ በጣም ተናደደች። ምንም ብፈጠር ምንም ብታረግ ደህና ሰው መስላ ለመቅረብ ትሞክራለች ማለት ነው። በቃ ጥፋቴን ለምን ይቅርታ ጠይቃለሁ። ሰው ይሳሳታል፣ የማይሳሳት የለም። አንቺ ግን በጣም ላበዛሽ እያለች እሱን ለማታለልና እሱን ለመሸወድ ስትሞክር ነበር። ግን በጭራሽ እኔ ዮሐና አይደለሁም በቀላሉ ልታታልኝ አትችይም። ስለዚህ ባትለፊ ነው የሚሻለሽ። ተጠንቀቂ። ዮሐና አጠገብ ላይሽ አልፈልግም። የራስሽ ጉዳይ። ቆይ እናታስናቸው የምንበላ የምንጠጣ ነገር የለም። እናቴ እዛ ጭብጥ ብላ ምናምን ነገርሽ ነበር። እሱ የኔ ችግር አይደለም የአንቺ ችግር ነው እንጂ። ስለዚህ ከሆነ መራቅ አለብሽ። ፋዘር በኋላ ሌላ ችግር እንዳይፈጥር መጨረሻ ጊዜ እንዳስጠነቅቆ እፈልጋለሁ። ምክንያቱም ዮሐናን የሚጎዱ ከሆነ ከኔ ጋር ነው ፊት ለፊት የምንጋጠበው። ስለዚህ የሚሰሙ ከሆነ ወይዘሮ ገኒን ቢያናግሩት ጥሩ ነው። በቃ እኛ እዚህ ህይወታችን እንቀጥላለን። ማንም እንዳይነጉ ሰላማችን ለማድረስ የሚሮጡ ሰዎች በሩቅ መሆን አለበት። ስለዚህ ሄለን ደግሞ ሰላም አይነፍቃትም። ሰላም በጭራሽ አትፈልግም። ሁሌ ጥላቻና መጥፎ ተግባር ብቻ ነው የምታስበው። ስለዚህ እንደዛ ነሰው ማራቅ። በቅርቡ እኔና ዮሐና እንጋባለን። ዮሐና አባቷም እንድታገባ ይፈልጋል። ለእልሚ ፈቅዶላታል ማለት ነው። እልሚ ግን በጣም ደስተኛ ሆናል። ምክንያቱም ዮሐናን ለማግባት ስለሚፈልግ ማለት ነው። እንግዲህ አሁን የእሷን ደስታ ለመንጠቅ ሄለን ቆርጣ ተነስታለች ማለት ነው። እንግዲህ በመጨረሻ እንግዲህ እሷን ለመጉዳት ስትሞክር ራሷን የምትጎዳ ሄለን ማለት ነው። ምክንያቱም ቢሆን ክፉ ሰው አይቆይም። እልሚ ደግሞ ያው ከሰውን ለመቆም ይፈልግ ያደርጋል። ነገር ግን ምንም ነገር ብትሞክር አይሳካለትም ሄለን ማለት ነው። እንግዲህ አሁን ያለኝ እድል እሱ ጋር እንትን ከማለት እሱን ለማመዳልና ሌላ ነገር አድርጋ የሆነን ደስታ ለመንጠቅ ስታስብ ነበር። ነገር ግን አልተሳካለትም። ስላልተሳካለት እጅግ በጣም ትናደዳና በጭራሽ ሰላም እንዳገኙ አልፈልግም።
የእጃቸውን ነው የምሰጠው። እኔ ዮሐናን እጅግ በጣም ይወዳታል። የምትወደው ከሆነ ዮሐና ጋር እንድጣሉና እንድራራቁ ለማድረግ የማትፈነቅለው ድንጋይ የለም። እንግዲህ እንደሚወዳት ስለነገራት ዮሐናን በጣም ወዳታለሁ እና በቅርቡ እንጋባለን ብሎ ስነግራት እጅግ በጣም ትናደዳለች። እነሱን ደስታን መፍትሄ ከመጀመሪያ ጀምሮ ዮሐን ገኒ ጋር አንድ ላይ ሆኖ ሳሰቃያት ነበር። ለዚህ ችግር ውስጥ ሳይገቡ በፊትም ዮሐናን በጭራሽ አይወዳት ገኒም ሆነ ሄለን አይወዳቱም ነበር። በዛት ስታቃጥላት ነው ስታሰቃያት ነበር። ግን ብዙ ነገር ስታረጋት ነበር። ያንን ልጅ ላይ ያንን በቅር ብላ የለፈኝ ምንም ይሁን ያለፈ አልፏል ብላ ይቅርታ አድርጋላቸው ነበር እና ይቅር ብላቱ ነበር። ነገር ግን አሁንም ቢሆን እሷን ለማጥፋትና እሷን ለመግደል በጭራሽ አላቆሙም። ስለዚህ አሁን ያለው አማራጭ ከነሱ ማራቅ ብቻ ነው ማለት ነው። እንግዲህ ተመልካቾች እንግዲህ ምንም ታምር ቢፈጠር አንቺ ማንም ሊለየን አይችልም። በቃ ላገባሽ እፈልጋለሁ፣ ከአንቺ ጋር ደስተኛ መሆን እፈልጋለሁ እያለች ነበር። እኛ ቤታችን ሞቋል፣ ደስተኛ ሆነን መኖር እንችላለን። ግን ከዚህ ህይወት ሄለንና ገኒ በጭራሽ እንዲቀርቡን አንፈልግም። ስለዚህ ደስታ ይገባሻል። አባትሽ በቅርብ ታክሞ ይድናል፣ ወደ ድሮ ጤንነት ይመለሳል፣ ስራ ይሰራል፣ ምንም ችግር የለውም። እኔ እዚህ ካላችሁ ድረስ ደስተኛ ነን። ስለዚህ ሁላችንም አንድ ላይ እንሆናለን። አባትሽ ብድን እንኳን አባትሽ መንከባከብ እኔ አያቅተኝም። ስለዚህ አታስቢ ዮሐና እያላት ነበር። እኔ ላደረግልኝ ከልብ አመሰግናለሁ። የእውነት ምን እንደምል አላውቅም። ከመጀመሪያም ጀምሮ ስትረዳኝ ነበር። ነገር ግን እኔ ብዙ የደበቃቸው ብዙ ዋሻቸው ነገሮች ቢኖሩም ነገር ግን እነሱን ወደ ኋላ ሳትል ስላደረግልኝ ከልብ አመሰግናለሁ። ከጎኔም ስለነበርክ እያለች ስታመሰግን ነበር። እንግዲህ ሄለን ጥሩ ሰው መስላ እነሱን ለመቅረብና ህይወታቸውን ለማባላሸት ታቅዳለች ማለት ነው። እኔ ቢፈራም ነገር ግን አሁን ገኒም ጥሩ ሰው መስላ ሄለንም ጥሩ ሰው መስላ ከነሱ ጋር ሰላም ለማውረድ ሲሞክሩ ነበር። ነገር ግን እነሱ ሰላም ሳይሆን የሆነ ውድቀት ወይም ደግሞ እሷን ለማጣል ነበር። ምክንያቱም እሷ ምንም ብትፈጠር ብዙ ነገር ሳያረጓት ወድቃ ስላልወደቀች ወይም ደግሞ ከነሱም ተለይታ አባቷን ይዛ ብዙ ነገር ስለሆነች እሱ ሳያስቡ አባቷም ሆነ እሷን ከምድረገጽ ለማጥፋት ቆርጠው ይነሳሉ። እኔ ግን ሁሌም ከጎንሽ ነኝ፣ በጭራሽ እንድትፈሪ አልፈልግም፣ እኔ ማንንም አልፈራም። ስለዚህ አሳብ አይግባ። ሄለን ግን እንዴት አድርጋ እሷን እንደምታጠፍ ለሷ ወጥመድ ውስጥ ለማስገባት ብዙ ነገር እያሰበች ነው። ቆይ አንቺ ተረጋግሽ፣ መቼም የምትወሽ መስሎሽ ከሆነ ተሳስተሻል። እጅ ትገባለሽ፣ በቅርቡ አሰራልሻለሁ። አንቺን ተስቃይተሽ ጎዳና ላይ ወድቀሽ አንቺን ማየት ነው የምፈልገው እያለች ስትፎክር ነበር። ነገር ግን እኔ ምንም ቢፈጠር በጭራሽ ዮሐና የምትጎጂ ከሆነ ኢማኒ ተጎጂ የምትሆኚ አንቺ ነሽ። አዎ ቤታችን መመላለስ አብስተሻል፣ ግን ብትጠነቀቂ ይሻልሻል። አንድ ነገር አድርጋለሁ ብትይ ቀድመሽ የምትጎጂ አንቺ ትሆኛለሽ። ስለዚህ አሁን የተናገርኩን ነገር መቼም እንዳትረሽ። ያረግሽም አንተ ሳይደረግኝ ነገር አንተ ለምዴ ስንት ነገር ያደረግኝ እኔ ምን ያደረግኩሽ ነገር የለም፣ ስራዎችሽ ነው አንቺን ያደረግሽ። ስለዚህ ካሁን በኋላ ከሆነ እንድትርቂ እፈልጋለሁ ብላት ይነግራታል ማለት ነው። ነገር ግን እኔ አሁንም ቢሆን ሰብልን ደውሎ ደውሌ ያችን ተንካሲስ እያንዳንዱ እንቅስቃሴዋ እንድትከታተል ይፈልጋለሁ። የምትወጣበት የምትገባበት በጭራሽ ዮሐና ጋር ደርሳ እንዳላይ። ስለዚህ እያንዳንዱ የምታረገው ነገር እንድታሳውቀኝ እፈልጋለሁ። ስለዚህ ምን እንደምታረግ ስትወጣም ስትገባም እንድትከታተይ እፈልጋለሁ። ገባሽ? አዎ ገብቶኛል ቦስ። እሺ አንተ እንዳልከው አድርጋለሁ እያለቻት ሄለን ግን በጣም አበሳች። ከኔ ብትለምናትም በጭራሽ ልትሰማት አልቻለችም። ማን እንደዛ ያደረገ ብላ ብትጠይቅም እማዬ ተይኝ አትጠይቂኝ፣ እነሱ መጥፎ ናቸው እማዬ። ይሄ ሁሉ ተጠያቂ ዮሐና ነች። እሷ ነች ያስደበደበችኝ፣ እሷ ነች እንደዛ ያደረገችኝ፣ እሷ ነች ህይወቴን ቀማችኝ እያለች ስታለቅስ ነበር። ነገር ግን ዮሐና እኔ ምንም ያደረኩት ነገር የለም፣ ይሄ ሁሉ የአንቺ ችግር ነው፣ ይሄ ሁሉ በአንቺ ምክንያት ነው። እኔ እና አባቴ ላጣ ነበረው። ነገር ግን ካሁን በኋላ በጭራሽ አንቺ እህቴ ብዬ በጭራሽም አልጠራሽም። ስለዚህ ከህይወቴ ራቁልኝ፣ በጭራሽ ላያቸውም አልፈልግም ይለዋል ማለት ነው። እንግዲህ እነሱ ለመጋባት ወሰኑ። ሄለን ግን አበደች።